የግብር ስርዓት አስተዳደር በእውቀትና ልምድ መምራት ደግሞ ውጤታማ የታክስ ስርዓት ለመፍጠር በእጅጉ ያግዛል። ይህንን ታሳቢ በማድረግ የፌዴራል ገቢዎች ሚኒስቴር ለክልል ገቢዎች ቢሮ ኃላፊዎችና ለሁለቱ ከተማ አስተዳደር ከፍተኛ ቢሮ ኃላፊዎች ስልጠና ሰጥቷል። አጠቃላይ አገር አቀፍ የታክስ አፈጻጸሙ ያለበት ደረጃ ምንድነው? የታክስ ህጎች አተገባበር ያለበትና እዛ ዙሪያ የሚያጋጥሙ ችግሮች ምንድናቸው? ማሻሻያ የሚደረግባቸው ጉዳዮች ካሉ ምንድናቸው ተብሎ ይነሳሉ። ከኛ ከፌዴራል ተቋማት የሚፈልጓቸው ድጋፎችም ካሉ አንስተው ግንኙነታችን እየተጠናከረ እየሄደ ነው ያለው። ፖሊሲ በሚያወጣው በገንዘብ ሚኒስቴር ደረጃም እንዲሁ የጋራ መድረኮች ተዘጋጅተዋል በቅርቡ። እዛም ላይ የተነሱ ጉዳዮች አሉ። እንደዚህ እየተደጋገፍን እየተመካከርን እየተጣጣመ የታክስ ስርዓት የታክስ አስተዳደር አተገባበር በሀገራችን እንዲኖር እየሰራን ያለ ነው። በጣም ጥሩ ደረጃ ላይ የመጣን መሆናችን የሚያሳይ ነገር አለ። ለከፍተኛ አመራሮች የተሰጠው ይኸው በታክስ አስተዳደር ዙሪያ ያሉ አዋጆች፣ ደንቦችና መመሪያዎች ዙሪያ ያተኮረው ስልጠና ክልሎች ከፌዴራል እንዲሁም በተቃራኒው ያሏቸውን ልምዶች የተካፈሉበትና ችግሮቻቸውን ጭምር የተወያዩበት ነው። በታክስ ህግ ውስጥ የተለያዩ ህጎች አሉ። አዋጅ አለ፣ ደንብ አለ፣ መመሪያ አለ፣ ሰርኩላር አለ። እነዚህ ነገሮች በጣም አስቸጋሪ የሆኑትንና ለዴፊኒሽን ወይም ለትርጉም የተጋለጡትን ሴሌክቲቭሊ በመምረጥ ወደ ውይይት ስላመጧቸው የጋራ እንድናደርጋቸውና የጋራ አንደርስታንዲንግ እንድንይዝባቸው የተደረገበት ሁኔታ አለ ማለት ነው። የተለያየ ቦታ ላይ በሚሄዱበት ጊዜ የተለያየ ትርጓሜ የሚኖራቸውን አንድ ወጥ ትርጓሜ እንድንይዝና ትክክለኛው ትርጓሜ የትኛው እንደሆነ በምን አግባብ መታየት እንዳለባቸው ከአወያዮቹም እንደገና ደግሞ እርስ በራሳችንም ጥያቄ እና መልስ በምናደርግበት ጊዜ ተወያይተን ኮመን አንደርስታንዲንግ ይዘን እንድንወጣ አድርጎናል ማለት ነውና በተለይ ለአመራሩ ይሄ መድረክ እጅግ በጣም ወሳኝና ጠቃሚ ነው። ከዚህ መድረክ የሚጠበቀው ያው የተለያየ ቀደም እንዳልኩት የገቢ አሰባሰብ ላይ የሚታዩ ክፍተቶችን እንደ ክልልም እንደ ሀገርም እንደ ከተማ አስተዳደሮች ያሉ ጋቦች የተወሰነ መንገድ ተመሳሳይ መንገድ ፖሊሲዎችን፣ ስትራቴጂዎችን፣ ደንቦችን፣ መመሪያዎችን ማኔጅ የምናደርግበት ኦር የታክስ አሰባሰባችን ስርዓት የዘመነበትና ከክልል ክልልነት ጋቦች ያሉበት አስተማሪ መድረክ ነው። ከመድረኩ ብዙ ነገሮች እስካሁን ሲነሳ በነበሩት የታክስ ስርዓት አስተዳደር አመጣጥና ስርዓቱ ታሪካዊ ዳራው ምን ይመስላል የሚል እንደ አመራር የጋራ ግንዛቤ ኑሮን ወደ የክልላችን ስንመለስ ደግሞ ከኛስ ምን ይጠበቃል? አመራሩ እንዴት ነው ሊድ እያደረገ ያለው? ገቢውን እየሰበሰበ በተለያየ ዘርፍም ቢሆን እንዴት ነው? ክልሎች የተለያዩ ፖቴንሻሎች አላቸው፣ ግን እንዴት ነው እየሰበሰብን ያለ ነው የሚለውን ነገር የጋራ ግንዛቤ እንዲኖረን፣ ሁለተኛ ደግሞ የትውውቅ መድረክ ነው። አንዱ አመራር ከሌላ አመራር ብዙ ነገሮች ሼር የምናደርግበት መድረክ ስለሆነ በጣም ጥሩና ሊጠናከርና ወደፊት ሊቀጥል የሚገባ መድረክ ነው የሚል ነው መድረኩ። እንደሚታወቀው ታክስ አገራዊ አንደምታው በጣም ከፍተኛ ነው። የታክስ ህጎች እንደ ሀገር የሚወጡ እንደ ሀገር ተግባራዊ የሚሆኑና በሁሉም ክልሎች ያለው የታክስ ስርዓት የተጣጣመ የተናበበ በህግም በሬትም በአሰራርም በማንኛውም መንገድ አንድነት ያለውና በሁሉም መስመር የተናበበ ስርዓት የታክስ ስርዓት መኖር ስላለበት ይህን ለማሳለጥ ደግሞ መነጋገር፣ መወያየት፣ ተገቢውን የአቅም ግንባታ ስራ አብሮ ሼር ማድረግና እንደ ሀገር ልናመጣ የምናስበውን ልማት፣ እድገት፣ ብልጽግና ለማጎናጸፍ ከፍተኛ ሚናና አስተዋጽኦ አለው። እንደሚታወቀው አገር የምታድገው በራሷ ጥረት በራሷ ገቢ ነው። ከተለያዩ ሀገሮች ልምድ እንደምናየው በእርዳታ በልመና በብድር ያደገ ሀገር የለም። ሁሉም ሀገሮች በራሳቸው ጥረት ሰርቶ ከሚያፈሩት ሀብት ላይ ታክስ በመሰብሰብ ያንን ታክስ መልሶ ለልማት በማዋል በራሳቸው ላብና ጥረት ነው ያደጉ ያሉትን ያደጉት ሀገሮች የሁሉም ያደጉት ሀገሮች ተሞክሮ የሚያሳየው። ስለዚህ እኛም እንደ ሀገር እንደ ህዝብ እንደ ማህበረሰብ ለማደግ ታክስን በአግባቡ መሰብሰብ ይጠበቅብናል። ታክስ ለመሰብሰብ ደግሞ የታክስ ህጎችን መፈተሽ፣ የታክስ ህጎች አሰራር በሁሉም የሀገሪቱ ክልሎች አካባቢዎች እኩል ተግባራዊ እንዲሆኑ ማድረግ እና ታክስ ፍትሃዊነትን ማስፈን እጅግ በጣም ወሳኝ ሚና ስለሚጫወት
ይሄ መድረክ ትልቅ አስተዋጽኦ አለው ብዬ ነው የማምነው። በስልጠናው ላይ የተካፈሉ ከፍተኛ አመራሮች ባካሄዱት በዚሁ መድረክ ክልሎች በታክስ አስተዳደርና አሰባሰብ አፈጻጸማቸው የተለያየ መሆኑ ተገልጿል። ሁሉ ክልል እንግዲህ የተመጣጠነ ደረጃ ላይ ነው ወይ ባተገባበር ካልከኝ ከክልል ክልልም በክልሎቹ መሃልም ከመዋቅር በዞንም በወረዳም ደረጃ የአፈጻጸም ልዩነት ሊኖር ይችላል። ምክንያቱም ከፍተኛ የገቢ ፖቴንሻሎቹን ለይቶ መሰብሰብ ያለበትን ገቢ እቅድ ይዞ ይህንንም በተገቢ ሁኔታ ሞቢላይዝ አድርጎ በከፍተኛ ደረጃ ገቢን እየሰበሰበ ያለ መዋቅር ይኖራል። እንዲሁ ደግሞ የአፈጻጸም ጉድለት የሚኖርበት ይኖራል። የተለያዩ ደግሞ ሰው ሰራሽና የተፈጥሮ ችግሮችን በሚያጋጥሙ ጊዜ ከዛ ጋር ተያይዞ አፈጻጸሞች የሚጓደሉበት አገልግሎቶችም በሚፈለገው መጠን የማይሆኑበት ሁኔታ ይኖራል ማለት ነው። በዚህ ጊዜ ተደጋግፈን የኛ ስራ እንግዲህ ድጋፍ መስጠት፣ ክፍተቶቹን ለይተን እንዲሟሉ የማድረግ አቅም የመገንባት ስራ ነው። ይህን እየሰራን እንገኛለን ማለት ነው። ከዚህ ቀደም ለባለሙያዎች ይሰጥ የነበረው ይኸው ስልጠና አሁን በአመራር ደረጃ መሰጠቱ በእውቀት ላይ የተመሰረተ አመራር ለመስጠት ጠቀሜታው የጎላ ነው። በዋናነት ግን የስልጠናው ይዘት የሚያተኩረው የኢትዮጵያ ታክስ ስርዓት ምን ይመስላል የሚሉትን እዛ ውስጥ ብዙ ኮምፖኔንቶች ለ3 ቀን ቆይታ የምናደርግበት ስልጠና ነው የሚቆየው። ይሄ ለአመራሩ በጣም መሰረታዊ የግንዛቤ ማስጨበጫ ስልጠና ነው የሚሆነው። ብዙ ጊዜ ስልጠናዎች የሚያተኩሩ ባለሙያ ላይ ስለሆነ ታክስ አስተዳደር ስርዓቱን ደግሞ የሚመሩት ኃላፊዎችም በዛ ሌቨል ደረጃ እነሱን በሚመጥን ደረጃ የግንዛቤ ማስጨበጫ እንዲያገኙ ተብሎ የተዘጋጀ ስልጠና ነው። ስልጠናው ይሄ ብቻ ሳይሆን ብዙ ጊዜ በአገር አቀፍ ደረጃ እንዲህ ከሁሉም ክልሎች መገናኘታችን አንደኛ ልምድ የምንለዋወጥበት አንዱ ክልል ያለው የታክስ አስተዳደር ስርዓቱ ላይ ያሉ ፕሮግሬሲቮች ያሉ ቻሌንጆቹ የተፈቱበት ሂደቶችም እርስ በርስም ጭምር ልምድ የምንወስድበት ነው። በሁለተኛ ደረጃ ደግሞ የራሳችንን ግንዛቤ ከፍ የምናደርግበት ነው። በታክስ አስተዳደር ስርዓቱ ውስጥ በጣም በርካታ ልምድ ያላቸው በዚህ የላቁ ሰዎችም ያሉበት ሴክተር ስለሆነ እርስ በርሳችን የምንማማርበትም ጭምርና ግንዛቤያችን ለቀጣይ ለምንከውነውና ለምንተገብራቸው ስራዎችም ለማሳለጥ ግንዛቤ የምናገኝበት መድረክ ነው ተብሎ ነው የሚወሰደው ማለት ነው። ከታክስ ጽንሰ ሀሳብ ጀምሮ ከምንከተላቸው መርሆች ጀምሮ ከምንከተላቸው የታክስ ፖሊሲ አቅጣጫዎች ጀምሮ በጥንካሬም በጉለትም የምናያቸው ጉዳዮች በሚገባ ጥልቀት እንገነዘባለን ብዬ አስባለሁ። እንደ ጉለት ማስተካከያ ቢደረግ የፖሊሲ ለውጥ ጭምር ያስፈልጋቸዋል የሚባሉ ጉዳዮችን ጭምር ምክንያቱም በስራ ሂደት ውስጥ ያጋጠሙን ተግዳሮቶችን መሰረት በማድረግ ስራ ውስጥ ያለ ሰው ስለሆነ በዚህ መድረክ ላይ የተገኘው በተለያየ ጊዜ የምንቸገርባቸውን ጉዳዮች በቀጣይ በፖሊሲ በህግ ማዕቀፍ በአሰራር ስርዓት በቴክኖሎጂ ምላሽ ማግኘት አለባቸው ተብለው የሚታሰቡ ጉዳዮች በስፋት ይነሳሉ። እዚህ መድረክ ላይ ተነስተው የሚቀሩ አይሆኑም ማለት ነው። በቀጣይ እንዴት ነው እነዚህ ነገሮች ምላሽ ተሰጥቷቸው ወይም የማስተካከያ እርምጃዎች ተወስዶባቸው አሁን በተጨባጭ የሚያጋጥሙን ችግሮች ሊፈቱ የሚችሉት የሚለውን ነገር ቀጣይ ላይ ምላሽ ለመስጠት ጥሩ አጋጣሚ ነው ብዬ አስባለሁ። ሁለተኛ ደግሞ የተለያዩ ክልሎች የፌዴራል ገቢዎች ሚኒስቴርም ያለበት ስለሆነ እንደ ልምድ ልውውጥ በተመሳሳይ ጉዳይ ላይ በተለያየ መንገድ የምንፈጽማቸው ነገሮች ይኖራሉ። አንዳንድ ጊዜ በወጥነት እንዴት መፈጸም አለበት የሚለው ጉዳይ በመሃል የፌዴራልም ስላለ ወጥ የሆነ ግንዛቤ ይዘን እንወጣለን፣ የተሻለ ግብአት እናገኛለን። ለፖሊሲ መርሆቹ ሌሎች አንስተናል። አሁን ደግሞ የታክስ አስተዳደር የታክስ ፖሊሲ ማስፈጸሚያ መሳሪያ ነው ብለን ነው የምንነሳው። እንግዲህ አንድ የታክስ አስተዳደር ጤንነት የሚባለው ጥሩ ጤና ላይ ነው፣ በጎ ጤና ላይ ነው የሚባለው አገሪቷ ከምታመነጨው ኢኮኖሚ ተመጣጣኝ ግብር መሰብሰብ የመቻሉ ነው።
የኛን ስናይ ከሌሎች ተመሳሳይ ኢኮኖሚ ካላቸው በተለይ ከሳህራ በታች ካሉ የአፍሪካ ሀገሮች አማካይ አንጻር ሲታይ አነስተኛ ነው ተብሎ ነው ጥናቶች የሚያሳዩት። በተግባርም አነስተኛ ናቸው። ለዚህ ምክንያቶች ደግሞ በዋናነት የሚጠቀሱት ሁሉም በሚያገኘው ገቢ ላይ ሊከፈል የሚገባውን ተመጣጣኝ ታክስ ያለመክፈል በብዙዎቹ አካባቢ ማለት በተወሰኑት አካባቢ ይታያል። እርግጥ ብዙ ግብር ከፋዮቻችን ለሕግ ተገዢ ቢሆኑም የሚጠበቅባቸውን ቢከፍሉም ደግሞ በዛኑ ያክል ደግሞ በተቃራኒ የሚቆሙ ትልቅ ገቢ አግኝተው ኢኮኖሚው ላይ የሚፈጠረውን ሀብት አግኝተው ወደ ታክስ ሊገባ የሚገባውን ደግሞ የማይከፍሉት አሉ። እነዚህ ነገሮች በተቋማችን በመታወቅና ባለመታወቅም ደግሞ የሚሰሩ ናቸው። አንዳንዶቹ እኛም ተባባሪ ሆነን እንዳይከፈል የሚደረግበት ሁኔታዎች ይኖራሉ። በሌላ በኩል ግብር ከፋው ራሱ በራሱ ተነሳሽነት የማይከፍልባቸው ሁኔታዎች ይኖራሉ። ሙሉ በሙሉ ከኢኮኖሚው ሊሰበሰብ የሚቻለውን ሰብስበናል ማለት ባይቻልም ግን ከአመታት ያለው እድገት ስታይ የሚሰበሰበው ገቢ ከፍተኛ እድገት እያሳየ ሄዷል። የግብር ከፋዩን ጨምሮ በርካታ ተዋናዮች ያሉበት በመሆኑ ሂደቱን ለአስተዳደር ውስብስብ ያደርገዋል። የመድረኩ ተሳታፊዎችም እንደ ክልሎች ተጨባጭ ሁኔታ አስቸጋሪ ሁኔታዎች ይገጥሟቸዋል። በትክክል አንደኛ ያለመስራት አለ፣ ሁለተኛ ደግሞ የማጭበርበር ህጎችን ያለማክበር ጉዳዮች አሉ። እነዚህን ወደፊት ዛሬ እንደጀመርነው የጋራ መድረኮችም ተመሳሳይ የሆኑ ወጥ የሆኑ ስትራቴጂዎች፣ ፖሊሲዎች፣ ደንቦች፣ መመሪያዎች ወደ ታች ሲወርዱ ተመሳሳይ ውሳኔዎች የሚወሰዱበት ተመሳሳይ እርምጃዎች በሚወሰዱበት ጊዜ የተሻለ ገቢ የመሰብሰብ እንትን ስለሚኖር በተለይ ደግሞ ከማጭበርበር ጋር ተያይዞ በጣም ገቢን የመደበቅ የማሳነስ ነገሮች ስለሚታዩ እዚህ ዙሪያ ላይ በሁሉም ክልሎች ላይ ክፍተቶች ይታያሉ። የተሻለ የሚሰሩበት አካባቢዎች አሟሉ። ግን እንደ ወጥ እንደዚህ አይነት ለጎሎች ላይ የተሻለ ገቢ ለማግኘት የበለጠ ትኩረት ሰጥተን መስራት እንዳለበት ነው። አይ ቲንክ ይሄ መድረክ ደግሞ ትልቅ ግብአት ይሆነናል ብዬ ነው ማስብ። አንደኛ የህብረተሰቡ ራሱ ታክስ ላይ ያለው ግንዛቤ አናሳ ከመሆኑ አንጻርና ታክስ የመክፈል በፍቃደኝነት ወዶ ለሀገር አስተዋጽኦ ከማበርከት አንጻር በራሱ ፍላጎትና ፍቃደኝነት ከመክፈል አንጻር በጣም አሁንም ኋላ ቀሮች ነን። ቢኮዝ ኦፍ ታክስ የሚከፈለው ለምንም አይደለም። ወይ ቤተሰቤ ወይ ልጆቼ ወይ ልጆቹ ወይ ቤተሰቦቹ የሚጠቀሙበት መንገድ ምክንያቱም ሰው ሆኖ መቼስ በአየር ላይ ክንፍ እያወጣ መበር የለም። መንገድ እንጠቀማለን፣ ትምህርት ቤት እንጠቀማለን፣ ጤና እንጠቀማለን። ዘሆል መሰረተ ልማቶችን የምናሟላበት ከየትም ልናመጣ አንችልም ማለት ነው። በሁለተኛ ደረጃ ምናልባት እንግዲህ አገሮች የራሳቸው የታክስ አጣጣል ስርዓት አላቸው ተብሎ ይታሰባል። ምናልባት በዚህ አካባቢ ላይ የኛ የሲስተም ችግርም ያለ ይመስለኛል። ብዙ ጊዜ ሲስተም ሲባል ምንድን ነው? ታክስ ስንሰበስብ አብዛኛው ጊዜ መድረክ ላይ የመልካም አስተዳደር ችግሮች ይነሳሉ፣ የአገልግሎት አሰጣጥ ችግሮች ይነሳል፣ የሌብነት ችግሮች ይነሳል። ጥሩ ጥሩ ቃላቶች ስላወራን እነዚህ ነገሮች መቅረፍ አንችልም። እነዚህን ዲዳክት ማድረግ መቀነስ የምንችልበትን የአሰራር ስርዓትን ስታብሊሽ ማድረግ ነው። ለዚህ ደግሞ በዋናነት የሚጠቀሰው ተቋም ግንባታ ላይ ማተኮር ነው። ታክስ ለልማት፣ ታክስ ለሀገር ብልጽግና፣ ታክስ ለሀገር እድገት ወሳኝ ሚና መሆኑን ማስጨበጥ ይጠበቅብናል ማለት ነው። ከታችኛው ከንደርጋርተን ተማሪ ጀምሮ እስከ ዩኒቨርሲቲ እስከ ጠቅላላ ማህበረሰብ ድረስ መድረስ ይጠበቅብናል ማለት ነው። ይህን ስራ በሰፊው መስራት የታክስ ገቢውን ያሳድጋል። ሁለተኛ ነገር ብዙ አገሮች ታክሳቸውን እያሳደጉ ያሉት ይሄ ኮንሰምፕሽን ታክስ ከምንለው ነው፣ ፍጆታ ታክስ ነው። ምን ማለት ነው? ይሄ አንድ ሰው ግብይት በሚያደርግበት ጊዜ ላደረገው ግብይት ደረሰኝ መጠየቅ ይጠበቅበታል። ምክንያቱም ደረሰኝ ጠይቆ ወሰደ ማለት እሱ ከከፈለው ገንዘብ ላይ ለሀገር ልማት የሚሆን ታክስ ተሰበሰበ እንደማለት ነው። ስለዚህ ተጠቃሚዎችም ደረሰኝ ጠይቀው ለሀገራቸው ልማት የታክስ አሰባሰቡን መደገፍ ይጠበቃል።
እየተሰሩ ያሉ አበረታች ስራዎች አሉ። ነገር ግን አሁንም ሰፊ መንገድ ሰፊ ጉዞ የሚጠብቅ ነገር ነው። እዚህ በአጠቃላይ ስናይ የሀገራችን ኢኮኖሚ የሚያመነጨውን ታክስ መሰብሰብ ይጠበቅብናል። አሁን የተጀመሩ ጅምሮች መልካም ናቸው። ከዚህ የበለጠ አቅማችን አሟጠን ልንሰበስብ ልንደርስ ይገባል ማለት ነው። ይህን ባደረግን ቁጥር መንግስት የሚያቅዳቸው ማንኛውም እቅዶች ተግባራዊ እንዲያደርግ የፋይናንስ አቅሙ ጠንካራ እንዲሆንና ተደራሽ እንዲሆን ያደርጋል ማለት ነው እና ብዙ ያልሰራናቸው ስራዎች እንዳሉ እኔም እስማማለሁ። ሚኒስተር ክልሎች የተሻለ አቅምና ልምድ ያለው ሰው ወርዶ እንዲያሰለጥንላቸው ከፈለጉም አሰልጣኞችን እየላክነን ያለ ነው። በዚህ መሰረት እነሱ በዞን ያሉ መዋቅሮችን በወረዳ ያሉ መዋቅሮችን ተሿሚዎችንም ሊሆን ይችላል ሌሎች በየደረጃው ያሉ አመራሮችን ለማሰልጠን እዛ ባለው አቅም ሊጠቀሙ ይችላሉ። ከኛም አሰልጣኞችን በሚፈልጉ ጊዜ እንዲሁ አሰልጣኞችን እስካሉበት ድረስ ልከን የምናሰለጥንበት ልምድም ስላለ ይሄን የምናጠናክር ይሆናል። እንግዲህ አንተ እንደገለጽከው በየደረጃው ስልጠናው መውረድ አለበት። ሁሉም ሰዎች ግልጽ መሆን አለባቸው። በተደጋጋሚ መወያየት፣ መመካከር ከደረስንበት ደረጃ አንጻርም ህጎቻችን ያሉበትን ደረጃ እያየን መሄድ አስፈላጊ ይሆናል። በዚህ መሰረት እንግዲህ መሰራት ይኖርበታል። እንግዲህ ያው ታክስ ከዜጎች መንግስት በህግ መሰረት ገንዘብ የሚሰበስብበት መሳሪያ ነው። ይሄ ከሆነ ህጉ ምንድነው የሚለውን ማወቅ በጣም መሰረታዊ ጉዳይ ነው። አለበለዚያ ሁለቱም ይጎዳል። መንግስትም ሊሰበስብ የሚገባውን ታክስ ያጣል፣ ዜጋውም ደግሞ አንዳንድ ጊዜ በህግ መሰረት ያልሆነ ታክስ እየተጠየቀ ይንገላታል። ስለዚህ በኃላፊነት ቦታ ላይ ያሉ ሰዎች አንድን መስሪያ ቤት የሚመራ ሰው ያ የሚመራው ሴክተር የሚተዳደርበትን ህግ ማወቅ አለበት። በአግባቡ ስራውን ሊሰራ የሚችለው ይሄን ካወቀ ብቻ ነው። ስለዚህ ከስሩ ያሉት ሰራተኞች በትክክል ስራቸውን እየሰሩ ነው ወይ? በትክክል የመንግስትን ታክስ እየሰበሰቡ ነው ወይ? በትክክል ዜጋውን እያስተናገዱ ነው ወይ የሚለውን ለማወቅ ኃላፊ በዝርዝር ጉዳዮች ላይ እንኳን ባይገባ አጠቃላይ የሆነ የህግ እውቀት ሊኖረው ይገባል፣ የሚመራውን ሴክተር የሚመለከት። ስለዚህ እነኚህ አሁን በየክልሉ ያሉ የገቢ ሰብሳቢ መስሪያ ቤት ኃላፊዎች ናቸው። ብዙዎቹ አዳዲስ ናቸው። ወደዚህ ኃላፊነት ቦታ ላይ የመጡት በቅርብ ጊዜ ነው። ስለዚህ የሚመሩት መስሪያ ቤት የሚተዳደርበትን ህግ ማወቅ አለባቸው። ስለዚህ እነኚህን ህጎች ማሳወቃችን ቅድም ላልኩት ለሁለት መሰረታዊ ጉዳዮች በጣም ጠቀሜታ ነው። የተወሰነ እውቀት አግኝተዋል ብዬ አስባለሁ። ግን በየጊዜው ተመሳሳይ የግንዛቤ ማስጨበጫ መድረኮች መዘጋጀት ይኖርባቸዋል። በታክስ አስተዳደር ስርዓቱ ውስጥ ያሉ ጉዳዮች ላይ የሚያጋጥሙን ማነቆች ሊፈቱ የሚችሉት አንዳንዶቹ በህግ ማዕቀፍ የሚፈቱ ጉዳዮች አሉ። ያን የህግ ማዕቀፍ ከፌዴራል ጀምሮ በየክልሉ ያሉ ህጎችን የማስታረቅና ክፍተት ያለባቸው ጉዳዮች ካሉ እነዛን ማሻሻያ በማድረግ ለቀጣይ አሁን የሚያጋጥሙ ችግሮችን ሊፈቱ በሚችሉበት ደረጃ ማድረስ ነው። ሌላኛው የአሰራር ስርዓት መቃኘትና እንቅፋት የሚሆኑ ጉዳዮችን እየለዩ ከአደረጃጀት ከአሰራር ከመሳሰሉ ጉዳዮች አንጻር ያሉ ነገሮችን እያስተካከሉ መሄድ ነው። ሌላኛው የአሰራር ስርዓቱንም የህግ ማዕቀፉም ከተፈጠረ በኋላ ያንን ደግሞ ማዘመን ያስፈልጋል። ከሌሎች ዓለም ከደረሰበት ቴክኖሎጂ ጋር እያጣጣሙ መሄድ ያስፈልጋል። ዛሬ ብዙ ነገሮች ድንበር ተሻጋሪ ናቸው። በአንድ በተወሰነ አካባቢ ላይ ታጥረን መዝለቅ የምንችልበት አይነት አይደለም። ስለዚህ ዓለም ከደረሰበት አንጻር ቴክኖሎጂዎችን ወስዶ ከዛ ጋር እያዘመኑ መሄድ ያስፈልጋል። እኛም ሌሰን የምንወስደው ወይም ትምህርት የምንወስደው አንዱ ከዚህ መድረክ ከነዚህ ጉዳዮች ጋር የሚያያዝ ይሆናል። የታክስ አስተዳደር አመራርን ውጤታማ ለማድረግ ከግብር ከፋዩ ጀምሮ የሁሉም ባለድርሻ አካላት ሚና ወሳኝ ነው። አሁን የሰፈር መንገድ ሰፈር ውስጥ ገንዘብ አዋተን መንገድ የምንሰራ ቢሆን እዛ ውስጥ አንድ ሁለት ሰዎች ገንዘብ ካላዋጡ የሰፈሩ ሰው በሙሉ እነኛን ሰዎች ይኮንናል። እንዴ እነሱ ሳያዋጡ እኛ ባዋጣ ነው መንገድ በተሰራ ላይ ይላል። ይሄንን እንደ አገር ደግሞ ማየት ነው። እሱ ባልከፈለው ታክስ የአገር ደህንነት እየተጠበቀ ነው ያለው። ስለዚህ እያንዳንዱ ዜጋ አሁን በሰለጠነው ዓለም አንድ ሰው ታክስ ካልከፈለ ከኔ ኪስ በወጣ ገንዘብ ነው እየተጠቀመ ያለው በሚል ይጠቁምበታል። ታክስ አይከፍልም ያጭበረበረ ነው የሚል እንዲህ አይነት ባህል በህብረተሰቡ ውስጥ ልክ በመንደር እንደምናደርገው በአገር ደረጃም
የዚህ አይነት አስተሳሰብ ሊፈጠር ይገባል። ሁለተኛው ነገር ደግሞ በታክስ ሰብሳቢ መስሪያ ቤት ታክስ ሰብሳቢ መስሪያ ቤት አንደኛ ሰራተኞቹን እንዲህ አይነት ስልጠና በተከታታይ በመስጠት አቅማቸውን መገንባት ያስፈልጋል። አቅም መገንባት ብቻ ሳይሆን እነኚህ ሰዎች ትልልቅ ገንዘብ ለመሰብሰብ የሚወጡ ሰዎች ስለሆኑ ተገቢ ክፍያ ያስፈልጋቸዋል። ምክንያቱም ወደ ሌላ ነገር የሚሄዱት አንዳንድ ጊዜ የራሳቸው የሚከፈላቸው ገቢ በቂ ስላልሆነ ነው እና ለመንግስትም የሞራል እንትን ያመጣል። አንዳንድ ሰው በተለያየ ችግር ምክንያት ወደ ሌላ ነገር ውስጥ ሲገባ እርምጃ ለመውሰድ ግን በቂ ገንዘብ ከፍየው ለመኖሪያ የሚያስፈልገውን ከፍየው ነገር ግን ወደ ሌላ ነገር ከገባ እርምጃ ለመውሰድ ምንም ወደ ኋላ ማለት የለብኝም። ስለዚህ ሁለቱም ካሮቱም መኖር አለበት፣ ዱላውም መኖር አለበት። ስለዚህ እነኚህን ያመጣጠነ መስሪያ ቤቶቹ ተገቢው አደረጃጀት፣ ተገቢው የሰው ኃይል፣ ጥልቅ ዲሲፕሊን ያላቸው መስሪያ ቤቶች እንዲኖሩን ማድረግ ይኖርብናል እና የኛ ሚና ማስተማር ነው። ስለዚህ የማስተማሩ ጉዳይ በሰፊው መደረግ አለበት እና እኔ በአጋጣሚ ብዙ የጎረቤት ሀገሮችንም አይቻለሁ። ትልቁ ስራቸው ማስተማር ላይ ነው እና ቅድም ያልኩት አስተሳሰብ በህብረተሰብ ውስጥ ከመጣ ከዛ በኋላ የታክሱ ባለስልጣን ሚና ትንሽ ነው የሚሆነው። የሚፈራ ተቋም ይሆናል። የሚፈራ ተቋም ከሆነ ሰውም ወደ ማጭበርበር አይሄድም። በዛ መንገድ መሄድ ነው የሚሻለው። ግብር ወይም ታክስ የአገር ህልውና ነው ማለት ነው። ይሄ የአገር ህልውና የሆነን ጉዳይ ሁሉም አካላት ተባብረውና ተቀናጅተው ሊያከናውኑት የሚገባ ነገር ነው። በተለይ የመንግስት አካላት፣ የተለያዩ ባለድርሻ አካላት የሚሳተፉበት ስራ ነው የታክስ አስተዳደር ስራ። እኛ ፋሲሊቴት ነው የምናደርገው። ገቢዎች ሚኒስቴር ለየክልሎቹ አዲስ ተፈጥሯል ወይም ፈጥራለሁ የሚላቸው ልምዶች ለክልሎቹ ያካፍላል። በዚህ ማከፋፈል ሂደትም ደግሞ ከክልሎችም የሚገኝ የተሻለ ልምድ ካለ ደግሞ ፌዴራልም ይወስዳል፣ ለሌሎች ክልሎችም እንዲደርስ ያደረጋል። የክልሎች አመራሮች በተመሳሳይ መልኩ ይህን የሚያገኙትን ግብዓት በየደረጃው ባሉት እርከኖቻቸው ላሉት አመራሮችና ባለሙያዎች ደግሞ ማውረድ መቻል አለባቸው። ገቢዎች ስልጠናውን ሲሰጥ ይሄ የአመራር መድረክ ብቻም ይሁን እንጂ ለባለሙያዎቻቸውም ይሰጣል። ለታክስ ባለሙያዎቻቸውም በየደረጃው ያለው ለግብር ሰብሳቢው፣ ለታክስ መርማሪው፣ በሌሎች የታክስ ተግባር ላይ ለሚሳተፉት ባለሙያዎችም ይሄው ስልጠና የሚሰጥባቸው ሁኔታዎች አሉ። ዋናው ግን አሁን በዚህ ደረጃ እየተወያየ ነው ሰዎች። ከዛ ተመልሰን ወደ ቢሮአችን ስንሄድ የክልል አመራሮችም በየዞኖቻቸው በየወረዳዎቻቸው የታክስ ጣቢያዎቻቸው ድረስ ላሉ ባለሙያዎቻቸው ይሄንን ግንዛቤ ማስጨበጥ ያስፈልጋል ማለት ነው። በዛ ልክ ካልተሰራ በዚህ ደረጃ ተወያይተን ተግባብተን ታች ካልወረደ ስራው ተግባራዊ ሊደረግ አይችልም እና ስለዚህ አመራር መጀመሪያ የጋራ ግንዛቤ መፍጠሩ ወደ ታችም ለማስረጽ የበለጠ አቅም ይኖራል። ማሳወቅም እድል ይኖረዋል ተብሎ ነው ይሄ እንዲመቻች የተደረገውና ከኛ የሚጠበቀው ይሄ ነው ማለት ነው።